ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደስ አላችሁ። ሀይሚዬና ብሩኬን ለመለያየት ስትጥሩ ለነበራችሁ፣ አሁን ተለያይተው ሀይሚ ከሀገር ስትወጣ ለተደሰታችሁ ለአንዳንድ ሰዎች እንኳን ደስ አላችሁ ልላችሁ ነበረ፣ ግን አይሳካላችሁም። ብዙም አትደሰቱ። እነሱ መቼም አይለያዩም። እሺ፣ ይህን በደንብ አድርጋችሁ ማወቅ አለባችሁ። እናንተ እንደምትፈርዱት፣ እናንተ እንደምትፈተፍቱት፣ እናንተ በእነሱ ህይወት ውስጥ ጣልቃ ገብታችሁ የእነሱን ህይወት እኛ ካልኖርንላቸው፣ እኛ ካልፈረድን፣ እኛ ካልተናገርን ለምትሉ ሰዎች መጨረሻችሁ ውርደት ስለሆነ ብዙም አትደሰቱ። እሺ፣ አንድ ማወቅ ያለባችሁ እግዚአብሔር ያገናኘውን ሰው አይለየውም። ይሄ ሲቀጥል ለተጨነቃችሁ ላሰባችሁ እህቶች አታስቡ፣ አትጨነቁ። ሀይሚና ብሩኬ መቼም አይለያዩም። ፍቅርና ህይወት እንደዚህ በቀላሉ የሚፈርስ ነገር አይደለም። በ20 ደቂቃና በ30 ደቂቃ ተወርቶና ተነግሮ የማያልቅ ነው ህይወትና ፍቅር። ገባችሁ አይደለ? የነሱ ፍቅር ደግሞ እንደዚህ በቀላሉ የሚበተን ነገር አይደለም። ቪዲዮዎቻቸውን ማየት ብቻ ሳይሆን በደንብ አድርጋችሁ ከተረዳችሁ ሀይሚ የትም አትሄድም። አንድ ሲቀጥል ደግሞ ለስራ ልትወጣ ትችላለች። ይህንም ማየት አለባችሁ። ምናልባት ሀይሚ ከትናንትና ወዲያ የተናገረችው ነገር አለ። ለ4 ቀን ላታዩኝ ትችላላችሁ ብላችኋለች። ምናልባት ለስራ ይሆናን የወጣችሁ ወይም ደግሞ ልትመለስ ትችላለች። አይታችሁት ከሆነ አየር መንገዱ ትክክለኛ የአየር መንገድ መግቢያው አይደለም። አይታችሁ ከሆነ ማለት ነው። ምናልባት የሀገር ውስጥ ሊሆን ይችላል። ይህም ማወቅ አለባችሁ። እንደዚህ በቀላሉ ከሀገር አይወጣም። ይህም ማወቅ አለባችሁ። 2 ጥያቄ ልጠይቃችሁ። አንደኛ፣ ሀይሚ ከራሷ ደስታ በላይ የሰዎችን ደስታ የምታስቀድም ልጅ ናት። በሷ ምክንያት አብሮ አደጎችን ሐሰንና ብሩኬን አጣልታ ሐሰንን በዚህ መልኩ ከተመልካች ጋር አስጠቁራ የምትሄድ ይመስላችኋል? አትሄድም። ሀይሚ አታደርገውም። እንደዚህ አይነት ስብዕና የላትም። ጓደኛሞችን በሷ ምክንያት አጣልታ የምትሄድ ልጅ አይደለችም። አንድ እሱን መያዝ አለባችሁ። ሁለተኛ፣ ብሩኬ ይህዚህን ያህል የከፈለበትን ፍቅር አይደለም ፍቅርን ቀርቶ ጓደኛሞች ሳሉ እንኳ ወደ ቡታጀራ ስትሄድ እንኳ እንዴት እንደሚያስቀራት እንዴት እንደሚቆጣት ታውቃላችሁ አይደለም? ይሄን ካወቃችሁ በቃ ሌላው ነገር ቀላል ነው የሚሆንላችሁ። ላስታውሳችሁ ብዬ ነው። ከዚህ በፊት ሀይሚ ከፍፄ ጋር ፕራንክ ስታደርጋቸው ፍፄና ብሩኬ በእሷ ምክንያት ሲጣሉ ምንድን ነው ያለችው? እናንተ ጓደኝነታችሁን ማስቀጠል አለባችሁ። እኔን የምታውቁኝ አሁን ነው። የእናንተ ጓደኝነት ግን ከልጅነት አንስቶ ስለሆነ ጓደኝነታችሁን ማስቀጠል አለባችሁ፣ መታረቅ አለባችሁ ብላ ያስታረቀች ጀግና ናት። ስለዚህ ምን ልላችሁ ፈልጌ ነው፣ ሀይሚ ሐሰንና ብሩኬን በዚህ መንገድ አጣልታ ወይም ደግሞ በተመልካች ፊት አሁን ሐሰን የሚያደርገው ነገር ትክክል ስላላደለ ተመልካች በጣም ጠልቶታል አደለ? እንደዚህ አድርጋ የምትሄድ ልጅ አደለችም። ይህም ማወቅ አለባችሁ። ይህን ካወቃችሁ በቃ እና ውድ እህቶቼ አታስቡ፣ አትጨነቁ። እነሱ ስራና ስራ ነው የሚሰሩት። ብትሄድም የትም አትሄድም። ከሄደችም ብሩኬ ተከትሏት ይሄዳል። ዝም አይላትም፣ ይሄዳል። እሺ፣ ከሄደችም ይሄዳል፣ ከቀረችም ትቀራል። ስታስቡት ከሀገር ውጭ በረራ ሲደረግ ትናንትና ፓስፖርት ይዛችሁ ዛሬ ላይ ትኬት ቆርጣችሁ መሄድ አትችሉ። በጣም ብዙ የሚጨረሱ ፕሮሰሶች የሚባሉ ነገሮች አሉ አይደለ? እንደዚህ ምናልባት የሀገር ውስጥ ይቻል ይሆናል። ወደ ውጭ ሀገር ግን ስትመጡ እንደዚህ በቀላሉ በአንድ ቀን ትኬት ብር ብላችሁ የምትመጡበት ጉዳይ አይደለም። ብዙ ነገሮችን ከፓስፖርታችሁ ጋር ጨርሳችሁ ነው የምትሄዱት አይደለ? ስለዚህ አትጨነቁ ለማለት ያክል ነው እህቶቼ። እና ከቻላችሁ ደግሞ ሰዎችን ለማስታረቅ ሰዎችን ለመምከር መጣር አለባችሁ። የሆነ ነገር ሲፈጠር ክፍተት ሲፈጠር ለማለያየት መጥፎ ኮሜንት ለመጻፍ አትሯሯጡ። እስኪ ነገሮችን ሰከን ብላችሁ
ለማየት ሞክሩ። ሁሉም ሰው እኮ ትክክል አይደለም። ሁሉም ሰው እኮ ስህተት ይሰራል። ከስህተቱ ደግሞ ይማራል፣ ይስተካከላል፣ ይታረማል አይደለ? ግን አንዳንድ ሰዎች ኮሜንት እኔ ከምኔው ቪዲዮ አይታችሁ ከምኔው መጥፎ ነገር ለመጻፍ እንደምትቸኩሉ እኔ አይገባኝም። ግን ትክክል አይደለም፣ የእውነት ትክክል አይደለም። እናንተ ህይወት ላይ መሆን የማፈልጉትን ነገር ሰው ህይወት ላይ ለማድረግ አትሯሯጡ። ሰከን በሉ፣ ረጋ በሉ። ህይወታቸውን እነሱ ናቸው የሚያውቁት። እንዴት መኖር እንዳለባቸው፣ እንዴት መሄድ እንዳለባቸው እነሱ ያውቃሉ። ስለዚህ ከነሱ በላይ እናንተ ተጨናቂ፣ እናንተ ሀሳቢ ልትሆኑ አይገባም እንዴ። ህይወት እኮ እንዲቀላል ነገር አይደለም። በ20 ደቂቃ በ30 ደቂቃ በቃሽኝ በቃ ምናምን ተብሎ የምትለዩት የምትተውት ህይወት አይደለም እኮ። ህይወትና ፍቅር እኮ ከባድ ነገር ነው። እሺ እንኳን አይደለም ፍቅርና ህይወት ቀርቶ ጓደኛ፣ ኖርማል ጓደኛ እንኳ እንዴ ስትለዩት እኮ አለው የሆነ የራሱ የሆነ ስሜት አለው አይደለ? እነሱ አሁን ወደ ልሄድ ነው ሲሉን እኛ አሁን እንደ ተመልካች የሚሰማን ስሜት አለ አይደለ? እንጨነቃለን፣ እናስባለን አይደለ? ለምን? ስለምንወዳችሁ ምን ያህል እንትን እንደሆነ ከባድ ነው። ለጓደኝነት አይደለም ለፍቅር ማለት ነው። ስለዚህ አንዳንድ ሰዎች ሰከን በሉ፣ ረጋ ብሉ። ለመፍረድ አቸኩሉ፣ ለመናገር አቸኩሉ። ነገሮችን በተለያየ መንገድ ለማየት ሞክሩ፣ ለመረዳት ሞክሩ ለማለት ያክል ነው። እህቶቼ ሰላማችሁ ይብዛልኝ። መልካም ቀን ይሁንላችሁ። ቸር ያሰማን።